ዛሬም አይኗን በጨው አጥባ አፈቅርሃለሁ እወድሃለሁ ዛሬም ወደፊትም ከኔ ጋር እንድትሆን ነው የምፈልገው። ጭራሽ በሀይሚ ፊት ማለት ነው። ምን አይነት ራስ ወዳድ፣ ምን አይነት ደፋር፣ ምን አይነት ክፉ ሴት ብትሆኝ ነው የታዘብኩሽ። የምር ማለት ነው። ማለት እንዴት ሰው ሁለት ፍቅረኛ ማቾችን ለማለያየት በዚህ ልክ የሆነ ሼም የሚባል ነገር እንኳን አያቅሽም እንዴ? የሆነ ሰው እኮ ሼም ይዘዋል፣ ይሉንታ ይዘዋል። ማለት እሱ እንዳስታርቀው ጠርቶኝ እኔ አፈቅርሃለሁ ማለት እኮ ሼም ነው። ፍቅረኛ ያለው ሰው ነው እንደሚዋደዱ ታውቂያለሽ። ማለት የሆነ ህሊና እንኳን እኮ አንዳንዴ እኮ ህሊና ራሱ ይወቅሳል። የሆነ ህሊና የሚባል ነገር እኮ አለ፣ ሼም የሚባል ነገር እኮ አለ። ይሄ በጣም አይን ያወጣ ራስ ወዳድነት ነው አንቺ ላይ እያየ ነው ማለት ነው። በጣም ተሳፍሪያለሽ። ሰው እኮ ቢያንስ እንኳን ለእሷ ስሜት እንኳን አልተጠነቀቅሽም። ቢያንስ እንኳን ብቻውን አውርቶሻል አይደለ? ደውሎ ቢያንስ ለሱ እኮ መናገር ትችያለሽ። ገብቶሻል? እንደዚህ እሷን ስሜቷን የሚጎዳ ነገር ፍቅረኛው እንደሆነች እያወቅሽ አፈቅርሃለሁ ዛሬም ነገም ወደፊት የኔ እንድትሆን ነው የምፈልገው። እሷ ጋር ሰላም የለህም። ኧረ እባክሽ እሷ ጋር ሰላም የለውም። አንቺ ነሽ ያልሽው ትናንት መተሽ እሷ ጋር ሰላም የለህም። ሁሌ ጭቅጭቅ ነው። ሁሌ ጭቅጭቅ የሆነ እኮ እንደናንተ ጋጦጥ ስርዓተ ቢስ ራስ ወዳድ ሴቶች በመካከላቸው እየገቡ ነው ጭቅጭቅም ከተፈጠረ ልንገርሽ እንጂ እንደ ሀይሚና እንደ ብሩኬ ደስተኛ የሆነ ፍቅረኛ በጣም የሚያስደስቱ ጥንዶች የለም። ካየሽ ለነገሩ አላየሽም። አንቺ ብታይ ኑሮ ሙሉ በሙሉ አፍሽ ደፍረሽ ይሄን ነገር አትናገሪም ነበረ። ለነገሩ አንቺ ምን ስራት አለሽና ነው ሲጀመር ማለት ነው። እንዳንቺ አይነት ጋጦጥ ሴቶች፣ እንዳንቺ አይነት ራስ ወዳድ ሰልፍሽ፣ እንዳንቺ አይነት ሼም የሌላቸው ሴቶች ናቸው ህይወታቸው ውስጥ እየገቡ የበጠበጧቸው እንጂ እንደነሱ ደስተኛ፣ እንደነሱ ተወዳጅ፣ እንደነሱ ሳቂታ የለም። እንነግርሻለን ከፈለግሽ ማለት ነው። በጸጉርሽ ልክ ነው የምንነግርሽ። ንገሩኝ ባይ አንቺ መተሽ ዛሬ እሷ ጋር ደስተኛ አይደለህም፣ ሁሌ ጭቅጭቅ ነው፣ ደስተኛ ልታረግህ አልቻለችም፣ እየታመምክ ነበረ። የታመመው በእንዳንቺ አይነት ጋጦጥ ሴቶች ነው። ምክንያቱም በመካከላቸው ገብተው አንዷ መታ ልጅ አለኝ ምናምን ብላ ልክ በጠበጠች። በዛ ምክንያት ነው የታመመው። ገብቶሻል? በዛ ምክንያት ከሀይሚ ጋር ሁለቱም በጣም ነው የሚያሳዝኑት፣ እውነት ለመናገር ማለት ነው። ያሉበት ስሜት እንዲሁ አይታችሁ ትረዱታላችሁ። ሁለቱም ድብርት ውስጥ ነው ያሉት፣ የማይሆን ጭንቀት ውስጥ ነው ያሉት። እና ቢያንስ እንኳን አንቺ ዛሬ መተሽ ማለት ነው በቃ ይቅርታ መጠየቅ ነበረብሽ። ገብቶሻል? ልታስታርቂ መተሽ እንደዚህ አይነት ውስጥ በመግባትሽ ራሱ በጣም ልታፍሪ ይገባሽ ነበረ። እሷንም ይቅርታ ጠይቀሽ እሱንም ይቅርታ ጠይቀሽ በቃ ይሄ ነገር ስህተት ነው ይቅርታ አድርጉልኝ ብለሽ ይቅርታ ጠይቀሽ መሄድ ሲገባሽ አንቺ ጭራሽ ዛሬ ያለምንም ማፈር ቃሉን አውጥተሽ ተናገርሽ፣ በልጅቷ ፊት ማለት ነው። ገብቶሻል? ምን ያክል ማፈሪያ እንደሆንሽ ነው ያሳየሽው ለሰው ማለት ነው። ምክንያቱም እዛ ጋር ፍቅረኛው ቆማ እንደዚህ ማለት በጣም ነው የሚያሳፍረው፣ በጣም ነው የሚያሳቅቀው፣ በጣም ነው የሚያስጠላውም ማለት ነው። እና ሀይሚዬ አሁንም ያው ሁሌ አንቺ ላይ ጫና እናረጋለን፣ እናቃለን። ተረጋጊ፣ ተረጂው፣ ክፍተት አትፍጠሪ። ምክንያቱም የምን መልካም ህይወት ይሁንላችሁ ነው ሀይሚዬ እንዴ? ይሄ እኮ ህይወት ነው። ለማን ነው መልካም ህይወትን ይሁንላችሁ ብለሽ የምትሄጂው? ማናት እሷ? ትናንት መታፈቅርሃለሁ ስላለችው በቃ ተደሰች፣ አስደስችው፣ መልካም ህይወት ይሁንላችሁ ብለሽ ጥለሽላት ትሄጃለሽ? ይሄ እኮ ነው ችግር እየፈጠረ ያለው። ማንም በመጣ ቁጥር እናንተ በምትፈጡት ክፍተት ሀይሚ በተለይ ማለት ነው በምትፈጥሪላቸው ክፍተት በቃ እነሱ ይገባሉ፣ እንደፈለጉ ጨፍረው ይሄዳሉ ህይወታችሁ ላይ። ተለያይታችሁ ላትለያዩ ነገር በመካከላችሁ ክፍተት እየፈጠራችሁ ለሌሎች መጨፈሪያ መሆን የለባችሁም። በቃ ክሎዝ ማድረግ አለብሽ ሀይሚዬ። በቃ ስለምን ፍቅር ነው የምታወሪው? እሱ ፍቅረኛ ያለው ሰው እሱ ተናገረ እንግዲህ ከሀይሚ ጋር የራስ የሆነ ህይወት አለኝ፣ ስለዚህ እረፊ፣ እንደዚህ አይነት ነገር አቆሚ፣ እንደዚህ አይነት ነገር እንዲሰማሽ ካረኩሽ ይቅርታ፣ እኔ በመልካም ወንድምነት ቀርቤ ያለውን ነገር ከሀይሚ ጋር እንድታስታርቅኝ ነግሬሽ ነው እዚህ ነገር ውስጥ የገባሁትኝ እንጂ በሌላ መንገድ አይደለም። እንደ ጓደኛ እንጂ ቤስትን ጓደኛዬም አይደለሽም ማለት እንግዲህ በሀይሚ ፊት እንደ ቤስትን ጓደኛ ይሳት በቃ ኖርማል ጓደኛ እንደዛ እንጂ እኔ በሌላ ነገር
አልፈልግም፣ ተይኝ፣ ህይወቴን እየበጠበጥሽው ነው፣ ልኑርበት ህይወቴን ብሎ እንግዲህ እሱ አስረግጦ ለአብሳላት ነግሯታል። ሀይሚ ደግሞ ያንን ነገር ተረድተሽ እሱ ጋር ምንም አይነት ፍላጎት የለም፣ ልጅቷ አፈቀርኩ ነው ያለችው። ብሩኬን አፈቀርኩ የሚሉ ሰዎች ደግሞ ያው ብርቅ አይደለም፣ ታውቂያለሽ አይደል እንዴ? ስለዚህ ተረድተሹ ክፍተት ሳትፈጥሩ ከፈለጋችሁ ኦኬ፣ ቤታችሁን አወቁት አይደለ? ቤት እየመጡ እየበጠበጡሽ ነው አይደለ? ስለዚህ ቤት ቀይሩ። እንደ አማራጭ ብሩኬ ቤት እንቀይር፣ በቃ ቤታችን ማንም እንዲያውቅ አልፈልግም፣ ለጊዜው ጓደኞችህም ቤታችን እንዲያውቁ አልፈልግም፣ ቤት እንቀይር ብለሽ ወደ ተሻለ አማራጭ ሁለታችሁን ወደማለያይ በመካከላችሁ ክፍተት ወደማይፈጥረው አማራጭ መሄድ ሲገባሽ መልካም ህይወት ይሆንላችሁ። ለማን አባቱ ነው መልካም ህይወት የሚሆንላት? ለዚህ ጭራ ቀረሽ አሳልፈሽ ትሰጫታለሽ? ትሰጫዋለሽ? ለዚች ለማታፍር ልታስታርቅ ገብታ አፈቀርኩ ላለች ሴት አሳልፈሽ ሰተሽ ልትሄጅ ነው እንዴ? ሀይሚዬ ምን እየሆንሽ ነው አንቺ ራስሽ ማለት ነው እንዴ? ይህ እኮ ህይወትሽ ነው። ህይወትሽ ቀልድ ነው እንዴ? ስንት አመት ሙሉ የገነባሽውን ህይወት በቃ መልካም ህይወት ይሆንልሽ ደስተኛ አድርጊው ብለሻት ልትሄጃለሽ እንዴ? ቀልድ ነው እንዴ ህይወት? እንዴ ተጋፈጫት፣ አስወጫት፣ ከመካከላችሁ አስወጫት። በቃ ብዙ ነገር አልፈሻል እኮ። ይሄ እንዴት ይሄ ሊከብድሽ ይችላል? ልጅ አለኝ ብላ የመጣችውን ሴት እንኳን አልፈሻል እኮ አይደል እንዴ? በጀግንነት ተወተሽዋል። እች ትናንትና መታ ለዞም የ2 ወር የ3 ወር ጓደኝነት የሌላት ትናንትና መታፈቀርኩ ላለች ሴት መልካም ህይወት ይሆንላችሁ በቃ አስደስቹ ብለሻት ትሄጃለሽ? ያችን ያለፍሽ ጀግናችን ለዚህ ትሸነፊያለሽ እንዴ? ይደክማል አውቃለሁ፣ ይሰለቻል አውቃለሁ። ግን ደግሞ በቃ ልካቸውን ማሳየት አለብሽ ሀይሚ። አንቺም በምትፈጥሪው ይልሽ ብሩኬ በየዋህነቱ ነው አይደለ እንዴ ችግር ውስጥ እየገባ ብዙ ችግር እየተፈጠረና ብዙ ነገሮች ህይወቱን እየበጠበጡት ያሉት በየዋህነቱ በሚያመጣው ነገር ነው። አንቺ ጋር ደግሞ ችግር እየተፈጠረና ህይወታችሁ እየተበጠበጠ ያለው በምትፈጥሪው ክፍተት። ያችን መጣች በቃ ይመቻችሁ ነው፣ ያችን መጣች በቃ ይመቻችሁ ነው። ለምን ሲባል ውጭ ከህይወቴ በያት ማነሽ አንቺ? ውጭ ከህይወቴ ስንት አመት የገነባውትን ህይወት ዛሬ መተሽ እንደዚህ የምትይው ማነሽ አንቺ? በያት በጥፊ ለጊያት፣ በጥፊ ለጊያት። አቅምሻት፣ ልኳን አሳያት። የምን መልካም ህይወት ይሆንልሽ ነው? ማን በለፋበት ማን ነው መልካም ህይወት የሚሆንለት? ለምንድን ነው በዚህ ልክ ክፍተት የምትፈጥሪው ሀይሚ? ለማን ሲባል እንዴ? ይሄ እኮ የገነባሽው ህይወትሽ ነው። ትናንትና አንዷ መታ ስትንደው ህይወትሽን ይመችሽ ብለሻት ነው እንዴ የምትሄጂው? ማነሽ አንቺ? በያት በጥፊ አዙሪላት። ልኳን አልፋ እስከመጣሽ ድረስ ልኳን ንገሪያት። መስመሯን እስካለፈች ድረስ ልኳን አሳይተሽ መስመሯን ያስይዣት። ከመስመር ወጥታ ትሄድ። ያለሽበት ቦታ ልክ አይደለም ብለሽ ልኳን ነው ማሳየት ያለብሽ። ሰው እንዲቀያኔ ከፋታል ብለዋል እንዴ?